ቤተሰብ እባክሽን ይሄንን መረጃ ለኦዲየንሶችም አድርሺ፣ ለሄርሜላም እንድትሰማ እንድትጠነቀቅ አርጊ ብሎ የሆነ ሰው የህግ አካል ነው ሹክ ብሎኛል ማለት ነው። ምን አይነት ሴራ እያሴሩ እንደሆነ ደርሶኛል ማለት ነው። ኢቭን ካሜራማኑን ጭምር። ኦኬ ሩታና ኤፍሬም ብቻ እንዳይመስላችሁ። ትላንትና አይታችኋል። አብርሽ ኑና ውሰዱኝ ሲል ነበር። አሁን ያሰቡት ሀሳብ ምንድን ነው መሰላችሁ? ወደ አብርሽ ያለበት ቦታ አጠያይቀው ዳኔንም ቢሆን አስጨንቀው ያለበትን ካወቁ በኋላ ፖሊስ ይዘው ሄደው አፍነዋለች፣ አግተዋለች ብለው ሄርሜላን ያልሆነ ስህተት ውስጥ ሊከቷት እያሰቡ ነው። እና ሄርሜላ በተቻለሽ አቅም አካባቢ ቀይሪ፣ እያዝናናሹ እንደሆነ አብርሽ ተናግሯል። ነገር ግን ለአብርሽ መዝናናት አይደለም አሁን የሚያስፈልገው ጸበል ነው። ወደ ራሱ እንዲመለስ የተደረገበት የተበደለውን ነገር በሙሉ ማለት ነው። ወደዳችሁም ጠላችሁም በዚህ ሰዓት አብርሽ ሄርሜላን በጣም እያስቸገራት ነው። ሊጠፋባት ሁሉ ይችላል። እመኑ። ይሄ ካልሆነ እኔ ታዘቡኝሽ፣ ሊጠፋ ሁሉ ይችላል። ጠፍቶ ሁሉ ወደነ ሩታ ሊሄድ በራሱ ሰዓት ሊሄድ ሁሉ ይችላል። እሷ ለምሳሌ ሁሌ አጠገቡ ዝም ብላ ቁጭ አትልማ። ሽንት ቤት ትገባለች፣ ሻወር ትወስዳለች። በዛ አጋጣሚ ሁሉ ወጥቶ ወደ ሩታና ኤፍሬም ሊመጣ ይችላል። ምክንያቱም መተቱ ካያችሁ ኤፍሬምን ድምፅ ሲሰማ እንዴት እንደሆነ አይታችኋላ። ናና ውሰደኝ፣ ኑና ውሰዱኝ። ከዛ በኋላ ነው በቃ ሲሻል የሆነ ቀን ኑና ውሰዱኝ ያለው ማለት ነው። ድምፁ እንዴት እንደነበረ ሰምታችኋል። ሶ አሁንም ቢሆን ሄርሜላ የራሷን ጥንቃቄ እንድታረግ እኛ እንደ እህት የምንነግራትን ነገር እናንተ ሼር ላይክ በማድረግ አድርሱ ማለት ነው። ሩታ እያደረግሽ ያለሽው ነገር የሆነ ቀን ትዋረጅበታለሽ። ብዙ መረጃ ይወጣል፣ እመኚ። በጣም ብዙ መረጃ ይወጣል። በጣም ብዙ መረጃ ይወጣል፣ እመኚ። አይወጣም ብለሽ እንዳታስቢ። ለምን እንደሆነ ታውቂያለሽ? አንቺ መልካም ሴት ብትሆኚ፣ አንቺ ጥሩ ሴት ብትሆኚ፣ የልጅ አባቴ ነው ብለሽ ብታምኚ፣ አብረን ብዙ ኖረናል፣ አብረን ብዙ ገፍተናል ብለሽ ብታስቢ ኖሮ ይሄ ሁሉ ነገር እሱ ላይ አትፈጽሚም ነበረ። ገባሽ? እሱ ላይ ይሄ ሁሉ ነገር አትፈጽሚም ነበር። እንደገና ደግሞ ይሄንን ሀሳብ ያመጣው ካሜራ ማናቸው ነው? ለምንድን ነው ታግቷል ብለን ሪፖርት አድርገን ፖሊስ ይዘን ሄደን ለምንድን ነው እጅ ከፍንጅ ማናስይዛት እያሉ ነው። ይሄ ደግሞ ወንጀል ነው ታውቃላችኋ። እስኪጣራ ድረስ እስር ቤት መቆየት የለባትም ሄርሜላም ቢሆን። ሄርሜላ ላይ ምንም ጉዳት እንዲደርስ አንፈልግም። ምክንያቱም እሷ ዋጋ እየከፈለች ያለችው ለአብርሽ ብላ ነው። ለአብርሽ ብላ ደግሞ ይሄ ሁሉ ዋጋ ደግሞ እየከፈለች ደግሞ በዚህ ደረጃ በዚህ ሁኔታ እንደዚህ መሆን የለበትም። እሷን የሚጎዳት ነገር መደረግ የለበትም። ሴራ እያሴሩ ነው። እኛ ሴራቸው በደንብ ደርሶናል። እያንዳንዱ ነገር ኢቨን ኦኬ። ጠዋት እንኳን ቁርስ ማጋ ነው ገብታችሁ ስትበሉ የነበረው ተሰብስባችሁ። ጠዋት ቁርስ እንኳን የት ነበር ስትበሉ የነበረው? አንቺ ሩታ፣ ሜሪ መረጃ እንዴት እንደሚደርሰን እንንገራችሁ። ሩታ፣ ሜሪ፣ ኤፍሬም በአሁኑ ሰዓት አንድ ቤት ውስጥ ነው የሚያድሩት። አንድ ቤት ውስጥ ነው የሚያድሩት። ጠዋት ራሱ ቁርስ አብረው ወደ ፒያሳ እየሄዱ ቁርስ ቤት ውስጥ ሰው አይቷቸዋል። ሩታ ሻርፕ ላይሽ ላይ ጣል አድርገሽ ነበረ። ምክንያቱም የምትሰሪው ስራ እንደሚያስጠይቅሽ ስለምታውቂ ብዙም ለሰው እድል አሰጭም እና ዞሮ ግን በህግ መጠየቅሽ አይቀርም። አንቺም ልጁን ምን እንዳረጋችሁበት፣ ምን እንዳፈዘዛችሁት፣ ምን እንዳደረጋችሁበት ብቻ አላቅም። እና ቤተሰው የሰው እጅ መተት ምን እንደሚያደርግ ልንገራችሁ ዛሬ ማለት ነው። እግዚአብሔርን እመኑኝ፣ ብላችሁ ስሙኝ። ታውቃላችሁ አረቦች ብዙ ነገር ያውቃሉ፣ በጣም ብዙ ነገር። እኛንን እንጂ የሰው እጅ መተት ምናምን አይሰራም። እኔ በበኩሌ እንደዛ ነው ማምነው፣ አይሰራም ብዬ ነው ማምነው። እና የሴትዬ የስፖንሰሮቼ ማለት ነው የከፊሎቼ ያክስት ልጅ አለች እና የሚገርማችሁ ነገር በቃ ጎበዝ ነሽ ስራ ምናምን ይሏታል። የምትሰራበት ቦታ ሆስፒታል ነው የምትሰራው። ከዛ ልጅቷ ታመመች ማለት ነው። የታመመችው በጣም ኢዚ ነገር ነበረ ማለት እንደዚህ አላገባችም ምናምን ከባድ ነገር አይደለም። አሁን ይህ ሁሉ ምሳሌ ይህንን ነገር የምነግራችሁ ለምን እንደሆነ ታውቃላችሁ? ይሄ መተት ምን እንደሚያመጣ ልነግራችሁ ነው። ከዛ ያቺ የሴትዮ እህት ልጅ ደህና ናት እኮ በጣም ደህና ናት። እኔ ስራ ማደርሳት ምናምን በፊት ድራይቭ ማድረግላት ማለት ምነዳው እኔ ነበርኩ ስራ ማደርሳት ምናምን እና በቃ ጥሩ ናት ምናምን እና ስራ ቦታ አሉ በጣም አንቺ ጎበዝ ነሽ፣ አንቺ እንደዚህ ነሽ፣ አንቺ ጎበዝ ነሽ ምናምን። ጎበዝ ናት ልጅቷ። ከዛ አሁን ድንገት ትንሽ ነው የታመመችው፣ ሆስፒታል ገባች። ዝም ብላ ትንሽ እግሯን አመልያ ምናምን አደረገች ማለት ነው። ከዛን አሁን በሚገርማችሁ ሁኔታ ማለት ነው እዚህ ትንሽ ቁስል አመልያው ቆሰለባት። ትንሽ እኮ ነው። ከዛን ታይላንድ ነው የት ሀገር ሄደች ማለት ነው ለሕክምና።
አሁን እግሯ በቃ ሊቆረጥ ነው ምናምን ነገር እና ምን ልላችሁ ነው፣ የሰው እጅ መተት፣ የሰው አይን በጣም ከባድ ነው እና እኛ ቢያንስ ለአብርሽ በጣም ነው የምፈራለት በጣም እና ሄርሜላ እባክሽን ከሰማሽ ደግሞ ማነው ፕሊዝ ጸበሉ ሰጁ እባክሽን። መዝናኛቱ ይቅር ይቆይ፣ ጸበል እስኪ የሆነ ገዳም በእናታችሁ እስኪ ጥቀሱ። እኔ እኮ ከአዲስ አበባና ከሀረር ውጭ ከወታጀራ ውጭ ብዙም አላቅምና እስኪ የምታውቁ በቃ እስኪ የሆነ ጸበል እስኪ ሀሪፍ በቃ ጸበል የት ትሂድ፣ የት ይዛው ትሂድ፣ እኔ እንጃ የት መሄድ እንዳለበት ሁሉ አላቅም። እኔ ለማንኛውም ብቻ እኔ እንደዚህ ብዬ መናገር ራሱ አልችልም ማለት አላቅም። እኔ ብዙ ሀገር እኔ ኢትዮጵያ እያለሁ ትምህርት ላይ ነበሩ። ከትምህርት እንግዲህ ወደ ስደት ነው የመጣሁት። ብዙ እንደዚህ ውጪ ኢንጆይ ምናምን አድርጌ አላቅምና አካባቢ ብዙ አላቅም። እኔ ከቤተሰብ ብዙ ርቄ አላቅምና እሱ በጣም ከባድ ነው። እስኪ ብቻ አላቅም። እኔ ብቻ ግራ ገብቶኛል። ልጅቷን ሁሉ ወንጀለኛ ለማድረግ ከፖሊስ ጋር ተመሳጥረው የመስራት የሚፈልጉት ወንጀል ሁሉ አለ በአሁኑ ሰዓት እና ሁላችሁንም ከጎኗ ልንሆን ይገባል። ከሄርሜላ ጎን እንድጠነክር እንድበረታ አለንልሽ ልንላት ይገባል። ቤተሰቡ እንግዲህ ምንም ልል አልችልም። ትንሽ ውስጤ ጥሩ ስሜት እየተሰማኝ ያለ ምንም ነገር ብቻ እንዳይፈጠር ብቻ እመኑኝ። ዛሬ ወይ አብርሽ ይጠፋል ወይ ፖሊስ ይዘው ይሄዳሉ። ይሄንን ካልሆነ ደግሞ እመኑኝ አብርሽ በእርግጠኝነት እያስቸገራት ነው። በቃ ይዘሽኝ ሂጂ እነ ሩታ ጋር እነ ኤፍሬም ጋር እያላት ነው እና ትንሽ ነገሮች ሁሉ ከበድ የሚሉ ይመስለኛል። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። ባይ ባይ።